ፈቀድሽም አልፈቀድሽም መብቴ ነው፣ ገንዘቡን ራሴ ነኝ የማመጣው የኔ ነው አይባል። ለቆርቆሮ የሰጠኸውን ክብር ለምንድን ነው ለቤት መስጠት ያቃተ? የትናንትና ፈንዲሻ ያቺ በፈገግታ የተሞላች ሳቅ በሳቅ ሆና ከእናቷ ቤት ሮጣ የመጣች ልጅ ፊቷን ዘፍዝፋው አንተ ይህንን ማየት እንዴት አቃተ? ዝም ብሎ ወንድ ብቻ ሲሆን ምንድነው የሚሆነው? እስኪ ቅርብ ድረስ ጭራ ይጠርጋል፣ ያሞቃል፣ ያግላል፣ አካባቢ በጠብጥና እጁ ላይ ካገባ በኋላ ወይ ከቀመሰ በኋላ ማጣጣል። እንደ እስስት የሚቀያየሩት ናቸው ወንዶችን በሙሉ ዋጋችንን አፈር ያገቡት። ደግሞ ወንድ ይላሉ ሴቶች። ወንድ ከሃዲው እኮ ነው፣ ላቦሩ እኮ ነው ከተማውን ይሞላው። እኔ ግን ይሄ ሰውዬ አላማረኝም ያለች ሰውዬ አንድም ቀን አምሮ አያውቅም። ፍቅር ብላ የምታስበውን ነገር ስትሰጠው እሷ ፍቅሬ ብላ። በነገራችን ላይ የፍቅር ቋንቋ መገለጫ በጣም የተለያየ ነው። የሁሉም ሰው አንድ አይነት አይደለም። ስለዚህ ዛሬ በኢየሱስ ክርስቶስ ስም የሆነ አይን የሆነ እህቶችን ሁሉ እንደ ሚስት የሚያሳይ አይንህን እግዚአብሔር ይጎልጉልልህ። አሜን በለኝ። በደብ ስላንብብና ትንሽ ምክር ቢጤ ልስጥና ወደ ዕለቱ መልእክት ሄዳለሁ። ባለፈው የጀመርነውን ሐሳብ ነው የምንቀጥለው። ጥሩ ባል የሚል ነው እንግዲህ ወንዶች እዚህም እዛም ያላችሁ ጥሩ ባል ሴቶቹ ተጠይቀው የተናገሩት አሉ። ጥሩ ባል መሆን እዚህ ምንድነው የምትሰሩት ሮብሮብ ብትሉኝ ጥሩ ባልና ጥሩ ሚስት እንሰራለን እናመርታለን። ምክንያቱም ጥሩ ባሎች ከተሰሩ ጥሩ ቤተሰብ ይኖራል፣ ጥሩ ሚስቶች ከተሰሩ ጥሩ ቤተሰብ ይኖራል፣ ጥሩ አባቶች ከተሰሩ ጥሩ ፋሚሊ ይኖራል ማለት። ጥሩ ፋሚሊ ይኖረ ማለት ደግሞ ጥሩ ማህበረሰብ፣ ጥሩ ሀገር ይኖራል ማለት ነው። በጣም አለ የሚባለው በዓለም ላይ ምርጡን ስራ ነው እየሰራ ነው ያለነው። ምርጡ ስራ ጠፍቶብን ሌላ ጥሩ ለመሆን ምንድነው ማድረግ ያለበት፣ ምን አይነት ባል ነው መሆን ያለበት የሚለውን እያነሳው ስለሆነ እሱ ላይ ትንሽ ነገር እነጋገራለን። ግን የጢሞቴዎስ መልእክት ላይ እንሂድና ምዕራፍ 5 ላይ አንደኛ ጢሞቴዎስ ምዕራፍ 5 ላይ ስለ አካሄድ ትንሽ ነገር ልንገራችሁና ወደ መልእክት ይሄዳሉ። ሽማግሌ የሆነውን አትገስጸው። እንግዲህ በምድር ላይ ስንኖር ሽማግሌዎች ሁሉ ይኖራሉ። ሽማግሌ የሌለበት ሰፈር የለም፣ የሌለበት ቤተክርስቲያን የለም፣ የሌለበት ቦታ የለም። ስለ ከሽማግሌዎች ጋር ስላለውን ሁኔታ ለጢሞቴዎስ ጳውሎስ ይጽፍለስ እሱን አትገስጸው። እርሱን ግን እንደ አባት እነርሱን እንደ አባት ሽማግሌዎችን እንደ አባት ነው ትሪት የምታረጋቸው። ከዛ ደግሞ ጎበዞችን እንደ ወንድሞች፣ ጎበዞች ማለት ጎበዝ ወጣቶች እንደናንተ አይነቶቹን ደግሞ እንደምን ጎበዝ እንደምን እንደ ወንድም። ስለዚህ ጎበዞችን እንደምኖች ነው ትሪት የምናደርገው ይላል። እንደ ወንድሞች ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች ደግሞ እንደ እናቶች፣ ትልልቅ ሴቶችን እንደ እናቶች። ስለዚህ እህቶችን ስታይ፣ ሴቶችን ስታይ፣ ቆንጆችን ስታይ ምንህን ያየው? እህትህን ያየው። እንደ እህቶች ነው በቃ እንደ እህት። ምክንያቱም እህትህን ስታይ ስለ አልጋ አታስብም። እህትህን ስታይ መራቢያ ካለ ምናምን አይንቀሳቀስም። ይሄ በጣም ትልቅ በሽታ ስለሆነ ይሄ የእይታ ችግር ነውና መጎልጎል አለበት። እንደዛ አይን ታውቃላችሁ። አንዳንድ እስራኤል እኮ ከግብጽ ምድር ወጥቶ ግብጽ ከውስጡ ስላልወጣ ነው ምድረ በዳ የቀረው። እንደዚህ ነው መጽሐፍ ቅዱስ ይሉታል እኮ። ሙሴን ሲከሱት እኮ አንተ ምድረ በዳ ላይ ልትበትነን ወተትና ማር ከምታፈሳው ምድር አውጥተህን። ወተትና ማር የምታፈስ ምድር ናት እንዴ ግብጽ? አይደለም። ሽንኩርት እኮ የሚበሉበት ሀገር ነው። ዱባ ምናምን የሚበሉበትን ጭቃ እያቦኩ የሚኖሩበትን ሀገር እንደ አሪፍ ነገር ሚስ እንዳደረጉ ሙሴን ከሰውታል። ወተትና ማር ከምታፈሰው ምድር አውጥተህ ወተትና ማር ከምታፈሰው ምድር አስገባቸዋለሁ ብለህ ምናምን አይናችንን አውጥተኸው ይሉታል። አይገርማችሁም? ሙሴ እውነቱን ነው፣ አይናቸውን ነበር ያወጣው። የትኛውን? ይሄ ሽንኩርቱን አውጥቶ ከነዓንን ነበር የገጠመላቸው። ሽማግሌዎችን ደግሞ እንደ አባቶች ነው ትሪት የምታረገው። እንደገና ደግሞ አዛውንት እናቶችን ይላል። ትልልቆች እናቶችንም እንደ እናቶች፣ እንደገና ደግሞ ጎበዛዝቶችን ወንድሞችን ደግሞ እንደ እህቶችን። በደንብ ስሙ። እህቶችም ጎበዛዝት ማለት ወንዶችን፣ አደልት ወንዶችን፣ የደረሱ ወጣቶችን፣ ጎልማሶችን ስታዩ እንደምኖች ነው ይምለው እንደ ወንድሞች። ሽኩርም ምናምን አትበይ። እንደ ወንድሞች ነው የሚለው። እንደ ወንድሞች በቃ እንደዚህ ጤነኛ እግዚአብሔር ያርገን። አሁን እኮ አንዱ በሽታ ያርለ ሴት ሁሉ ይሆን ነገር ይሆንበት። ወንድ ስታይ ይሆን ነገር ትሆናለች። በሰላም እኮ ሰው ሰላም አትልም እኮ። አሁን አንድ ቦታ ሳይ እኔን እንኳን አሁን ስለሚያቅሰው ድንግጥ እያሉ በሰላም ይላሉ። ግን እንደዚህ አይደለም ሳይ። እስቲ ዝም ብላችሁ እዩ፣ ዝም ብላችሁ ለማየት ባላየ ሁኑና እዩዋቸው። ስለዚህ ይሄን በደንብ አይምሮአችሁ ውስጥ ልባችሁ ውስጥ ያዙ። ስለዚህ መሬት ላይ ስትኖሩ፣ ከዚህ አገልግሎት ጨርሳችሁ ስትወጡ፣ በምድር ላይ ስትኖሩ ይሄንን በደንብ አስምሩ። አሮጊት ስታይ እንደ እናት፣ ሽማግሌ ስታይ እንደ አባት፣ ጎበዝ ወንድም የደረሰ ስታይ እንደ ወንድም፣ የደረሱ እህቶችን ስታይ እንደ እህቶች እያሰባችሁ እንድትኖሩ እግዚአብሔር ይርዳችሁ።
ጥሩ ባል አሁን ጥሩ ባል እንግዲህ አሁን በደም ተሰርተሃል ከተባለ ወንድ ከጾታ ሻገር ካልክ እግዚአብሔር ከፈጠረልህ ዝም ብሎ ስትሰራ ወንድ ተደርገ ከተፈጠርከው ነገር ውጪ በህይወት ላይ ስራ ከሰራህ አእምሮ ውስጥ ቀልብ ውስጥ እውነት ከገባ መንፈስ ቅዱስን ካገኘ እንደ ሰው መኖር ከጀመርክ ጥሩ ባል ሲሆን እነሱ ሴቶቹ የሚፈልጉት ጥሩ ባል የሚባለው ሚስትን በስነ ስርዓት ሲጠጉት ማይርቅ ማይጋፋ በአክብሮት ደስ አሰኝታት ሴቶች የሚያከብራቸውን በጣም ይወዳሉ፣ የሚረዳቸውን በጣም ይወዳሉ። እሱን አሳይታት እጅ ካስገባ በኋላ ማዋረድ፣ ማቃለል፣ ማራከስ በጣም ነውር ነው። ስለዚህ አንድ ጥሩ ባል የሚባለው በተነሳበት ክብር በተቀበለበት ክብር ነገሩን ይዞ ሲቀጥል እንደ ጨረር ለቆ ማት ነገሩ ተሰጥቶ የሆነ ቀይ አበባ ልብ ሰርቶ ፊኛ ምናምን አድርጎ ነጭ እንትን አድርጎ ማት እንትን አድርጎ ከዛ ጀምሮ ሻማ ለኩሶ አቤት አክብሮቱ ብላ ምናምናስ ብሏት እኔ እኮ እሱ ሰውዬ ነው። ግን ቆይ ተንበርክከ ምናምን ለጌታ ክብር አለ ማለት ተንበርክከው ለጌታ ክብር እኮ ቸርች እኮ ተንበርክኮ አይተው አታውቅም። ይሄን ሰውዬ ግን ሜዳ ላይ ተንበርክኮ ለትየፋጤ ልጅ በስነ ስርዓት አስጨብጭቦ አስለቅሶ እሱም አልቅሶ ቢሄደ ባልመጣ በቆየ ባመሸ ፊልድ ባዘዙት ቢሄደ ይሄ ሰውያውን ባለገጀራው ነው። ጥሩ ባል ስትሆን ባልሄደ ነው ይሄዳለሁ ስትል መቼ እንባ በንባ ይሆናል ቤቱ። አንተን ሚስ ማድረግ አትፈልግም። ጥሩ ባል ስትሆን መስሪያ ቤት ቀይር፣ እኔ ፊልድ የሚባል አልፈልግም ምናምን የሚሉት። ጥሩ ካልሆንክስ ቢወሰዱት 6 ወር ወስደው እዛው ከቤት ሲወጣ ኡፍ ይላሉ። ከቤት ሲወጣ በአጋጣሚ መጥቶ ሁሉ ቢቆምበት ድብር ብሎት ሶፋ ላይ ነበረች። እሱ ሲወጣ ፌሽታ የሚሆንላት እኮ አለች። አሁን ይሄ ጤነኛ አይደለም። ሚስቱ አንዳንድ ጊዜ ፍቅር የምትለው ቆንጆ አርጋ ኩክ አርጋ የሚያምር ምግብ አቀራርባ አንተ እንድትበላላት ይሆናል። እሱ ፍቅር ነው። እሷ ፍቅሯን የምትገልጥበት ሊሆን ይችላል። በልቼ መጥቻለሁ ከጓደኞቼ ጋር ምን ከሆነ ተበልቷል። አንዳንድ ሚስቶች ፍቅራቸውን በስራ ነው ኩክ በማድረግ የሚያምር ነገር ሰርተው አቀራርበው ምናምን ነገር አንተ እጅን ሰብስበህ ግጥም አድርገህ ስትበላላቸው ነው ደስ የሚላቸው። የሚያምር ጥብስ ሊሆን ይችላል ፍቅሯ፣ የሚያምር ነገር ሊሆን ቡና አፍልታ ምናምን ሊሆን ይችላል እኮ ፍቅሯ። አሁን ፍቅር ብሎ አበባ የሚሰጥ ሰው አለ፣ አበባ ደስ የሚለው ሰው አለ ሚላል። ምንድን ነው አንቺ በእናትሽ አስሜን ልታስነሺው ነው የሚል ሰውዬ ደግሞ አለ። ልዩ ነው አሰራሩ። ስለዚህ እናንተ ቤት ያለው ፍቅር ትሰጪ ምንድነው የሚሰጠው? ፍቅር ብሎ አብራህ ልትኖር ህይወቷን የሰጠች ሴት አንተ ቤት ውስጥ ገብታ አንተ ልትሰጥህ የምትፈልገው ነገር ነው እኮ ፍቅር የሚባለው። ፍቅር መኝታ ቤት ያለው ጉዳይ ብቻ አይደለም። ልትሰጥህ የምትፈልገው ነገር ምንድነው? ልትሰጥህ የምትፈልገው ነገር ትቀበለዋለህ ወይ? ፍቅር መስጠትም መቀበልም ይችላል። ጥሩ ባል የነቃ ነው። እኔ እንዲህ አይነት ነገር አልወድም እያለ ፍቅር የሚገፋ አይደለም። ይህ ምንድን ነው ምና ይላሉ፣ ይታያሉ፣ እርስ በርስ ነው የሚያወሩት። እነሱ ያዋቸዋል፣ እኔ ደግሞ እንደሚያዩ ስለማቅ ግጥም አድርጌ በልቼ ጌታ ሆይ ጨጓራዬን አደራ፣ ኩላሊቴን አደራ ብዬ ሰጥቼ እርጎዬን ደግሞ ሲጣፍጥ ደስ ብሎ ይጨርሳሉ። ፍቅራቸው ምናልባት ቁጭ ብልና ስማኝ ሊሆን ይችላል። የቀኑን በሙሉ ሪፖርት ላይ ያደርጉ ይችላሉ። የእድሩን፣ የቁቡን፣ የቀበሌውን፣ የምናምን የማህበሩን በቃ ስማው። እሱ ፍቅር ነው ለሷ። መደመጥ ሊሆን ይችላል። ስማው። እሱን ሰምተህ ስትጨርስ ሃኒ ብለህ ነካ ስታለቃ ፍርክስ ትልልሃለች። ይሄንን ሳሰማ ግን ሃኒ ልቀቀኝ ነው። ጡንቻ በጡንቻ ትሆንባ ጡንቻ በጡንቻ ነው የምትሆን። ብቻ ደረቅ ትላለህ። ያደረካት እኮ አንተ ነህ። የምሬን እኮ ነው። አዳዲስ ሲምፕተሞችን ሲያዩ ዝም አይሉም። ጎበዞች ንቆች ናቸው። በጥሩ ጊዜ ይደርሱለታል። ሳይበላሽ ካንሰር ሳይሆን በሽታው አድጎ መግደል ደረጃ ሳይደርስ ይደርሱለታል። ጥሩ ወንድ እንደዚህ ነው። ሰነፉስ እንዝላሉስ ዝም ብሎ ወንድየውስ አይሰማህም። የሚያየውን ባላየ የሚሰማውን ባልሰማ ችግሩን እያየ እንደሌለ እየቆጠረ ሃሌሉያ ይላል። ክርስቲያን ከሆነ እግዚአብሔር ባርክ። የማየው ሄና አይደለም የማይታየውን አያለው። የሚታየውን ያንተ ሰውዬ መንፈሳዊ አትጫወት። የሚታየው ነው መጀመሪያ። በጣም ብዙ ሰው አየር ላይ ነው ያለው። በእንጭጩ ችግር ይቀጣል። ምርጥ ወንድ ችግሮችን ቶሎ አይቶ ለውጦችን ቶሎ አይቶ ምንድነው የተፈጠረው ይሄን ነገር ብሎ በደንብ ሰርች አድርጎ ቶሎ ደርሶበት መፍትሄ ይሰጣል። መነጋገር ካለበት ቶሎ ወስዶ ያነጋግራል። ከቤት ወጣ አድርጎ ሻይ ቡና ምናምን ጋብሶ ምን ወደ በቀደም እኮ ደብሮሽ ነበር፣ ስታለቅሺ ነበር፣ ምን ሆነሽ ነው አይንሽ ያበጠው?
አይኗ አብጦ አልቅሳ ፊቷ ቀልቶ እንዴት ነሽ ስሙ ብስቲ የሆነ ቆንጆ እንትን ስሪልኝ አይልም። ችግሮችን እያየ ዝም ብሎ አያልፍ። እንደዛ ፍልቅልቅ ልጅ ጥቅልል ብላ ሶፋ ላይ 3 የሆነ 0 ቁጥር ሆና እንዴት ይሄን ማየ ምን ሆነሽ ነው እንዴት አትልም? ምንድነው ችግሩ ለምን አትልም? የመኪናን ድምፅ ሰምተህ ዳር ይዘህ ቆመህ ዙሪያውን አይተህ ደውለህ ታስፈትሽ አይደለም ወይ? የተፈጠሩ ነገሮችን ዝም ብላችሁ ኢግኖር አትግጩ። ንቃ። አዳዲስ ነገር ልታወራ እፈልጋለሁ ካለች ጆሮኒ ላናግር እፈልጋለሁ እንዴ ላናግር እፈልጋለሁ ከተባልክ እንዴት ነው አንተ ስራውን ለምን አትተውም? ላናግር እፈልጋለሁ አለች ማለት የሆነ ነገር አለ ማለት ነው። የሆነ ሲሪየስ ነገር ቀለው ውስጧ ገብቷል ማለት ነው። ማውራት የምትፈልገው ነገር አለ ማለት ነው። ዝግትግት አድርገህ ቁጭ በልና ስማት። ምንድነው ለመረዳት ሞክር። ጭቅጭቅ አታርገው። አንዳንድ ወንድ ደግሞ የሚባለውን ሁሉ ወድ ከጭቅጭቅ ጋር ብቻ ነው የሚያያዘው፣ ከጠብ ጋር ብቻ የሚያያይዛል። ይሄ ከፍተኛ የሆነ አጋንንታዊ ተጽዕኖ። እንዴት ሰው ሐሳቡን መናገር ጭቅጭቅ ይሆናል? ሰዎች ናቸው አይደል ሚስቶቻችን? ሊያወሩን የፈለጉትን ነገር ቁጭ በሉና ስሙ። ያ የነበረ ጓደኝነት፣ ያ የነበረ ፍቅር፣ ያ የነበረ መግባባት ቤት ከተገባ በኋላ ውልቅልቅ ተደርጎ አይጣልም። እያደገ ነው የሚሄደው። እሱ ጓደኝነት አይጣልም። ስለዚህ ጥሩ ወንድ ከሚስቱ ጋር ያለውን ጓደኝነት ጠብቆ ነው የሚሄደው፣ አያበላሽ። ጥሩ ወንድ ተምሮ ሲመረቅ ከሚስቱ ጓደኛ አይቀይርም። ገንዘብ ሲያገኝ ጓደኛ አይቀይርም። ኢግኖር ገጭቶ የሆነ ትንሽ አይጫወት። ጓደኝነቱ መጠበቅ አለበት። የነበረውን ነገር ጠብቀን መሄድ አለብን እና ይሄ በጣም ወሳኝ ነው። በቃ ጥሩ ወንድ አብሮ ይበላል ከሚስቱ ጋር ከልጆቹ ጋር። ቁርጥ እንጀራ ሲበት ይሄ ሰላቢዎች እንዲህ ተብሏል። እናቶች ሰላቢ የሰላቢ መንፈስ እንጀራ የሚያስቆራርጥ ምናምን ተብሏል። የእውነት በቃ በጣም አሪፍነት ምን አስሏችሁ ነው? እንደ እስረኛ በሳህን እየጠለፉ በየክፍሉ መግባት። እሱ እኮ ውድቀት ነው። የሚያዩበት እይታ የሚገርም እይታ ማየት ይችላሉ። ችግሩ መምራት የሚችሉ ስለሚመስላቸው ነው የሚያበላሹት። ማየት ይችላሉ። ቀድመው የሆነ ሴንሰርማ አላችሁ እኮ እናንተ እኮ ያያሉ፣ ምክር ይመክራሉ። አንዳንድ ጊዜ የሚያዩበትን አንግልም ማክበርና መቀበል መጥፎ አይደል። ሐሳባቸውን ማክበር መጥፎ አይደል። እኔ ድሮ ነገር ነበር ይመስልኝ። በቃ አንቺ ደግሞ ዘልሽ ይህን ማየት ብዬ አውቃለሁ። ማት ጊዜ ተጣልቻ ታውቃለሁ። ግን ያለችው ነገር አብዛኛው ነገር ሆነ። ይቅርታ ቸርዬ ይቅርታ እንትን አለች እንዳትለኝ። እኔ እቺ ሴትዮ አላማረችኝም ያለች ሴትዮ አታምርም፣ መጨረሻው አያምር። ማንም ማያገኘውን ቦታ ታገኝብሃለች። አትችላት። ይቅርብ ላስፈራራ አይደለም፣ እውነት ነው። አጉል ወንድ ምናምን አትጫወት። ከተነሳባት ከኤደን ገነት ታባርራለች። ከአምላክት ገንጥላ ትጥላለች። የምሬን ነው ማውራል። ተጠንቀቅ። ስለዚህ የሚስቶቻችሁን ዋጋ በጣም አሳንሳችሁ የምታስቡ ሰዎች የሆነ በጣም ደሞ ሴት እያላችሁ የምትንቁ ወንዶች ስርዓት ያዙ። እዚህ ጋር ለመድረስ ብዙ ዋጋ 28 ምናልባት እንደኔ መቁጠር ሊኖርብህ ይችላል። እኔ አሁን 28 ደርሼ ነው ማወራል። በጣም ስለሚጠቅምህ ነው። ይሄ ፊረሽ ፍንዳታ ምናምን ታች ያለው ምናምን እንደዚህ አይመስለውም፣ ንቀት ነው ይመስለው። ሁሌ እኔ እንዳልኩት ሳይሆን እስቲ አንቺ ደግሞ ዛሬ ኦኬ ችግር የለውም እንደሱ ይሁን ብለሽ ነው አንቺ ካልሽሽ ችግር የለውም አንቺ እንዳልሽ ይሁን ምንም ችግር የለውም። ምን አለበት? ይሄን እንደመሸነፍ፣ ይሄን እንደመዋረድ፣ ይሄን እንደመውደቅ፣ ይሄን እንደመበለጥ ታስባለህ? እንደሱ የምታስብ ከሆነ ወንድ ብቻ ነህ አንተ። ወንድ ደግሞ ባል መሆን አይችልም። እያወራለሁ ስለ ጥሩ ባል ነው። ጥሩ ባል የሚስቱን ሀሳብ ያከብራል። አንዳንዴ ኦኬ አንቺ እንዳልሽ ችግር የለም ይሁን እንደሱ ካልሽሽ በቃ ጥሩ ደስ ይላል። እንደሱ አለ ቢለው መጽሐፍ ቅዱስ እኮ እንደዚህ ነው የሚለው። እንደዚህ ነው የሚለው ጸሎታችሁ እንዳይከለከል ነው እኮ የሚለው። አንተ እንዴት አድርጎ እንደቆለፋቸው ከሰማይ ጸሎታችሁ እንዳይከለከል እና አብረው የህይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸውና ሐሳባቸውን እሺ በሉ ችግር የለውም። በቃ አንቺ ያልሽው ይሁን በቃ አንቺ የመረጥሽ ይሁን ብትል ምን ችግር አለው? ምን ችግር አለው? አንተ ያልከው ይሆን የለ እንደ ብዙ ጊዜ በቃ አሪፍ ባል ናይስ ባል ምርጥ አባት የመሆን እድል ያለው ሰው ይሄ ሰውዬ እሺ የሚል አይሆንም ብያለሁ አይሆንም የሚሉ አለ። በቃ ጋሽብሩ በቃ ዝም ብሎ ጋሽብሩ ሀያቱን እየደገመ የሚኖር ድግምት የሚደግም ዛሬ ያለ ባል የትኛው ባል ነው ሚስቱ የፈቀደችለት እሷ ብቻ ያለችው ነው እያደረገ የሚኖር? አንተ እንደዚህ አይነት ስልጣን የሰጠህ ማን ነው?
ወንድ የፈለገውን የሚያደርግበት ሴት የማታደርግበት ዓለም ከየት ያመጣህ ነው? ማን የሰጠህ ይሄን ስልጣን? አየህ ወንድነትህ ምናልባት ጉልቤ ምናምን ስለምትጫወት በኃይል እያደረከው ሊሆን ይችላል። እሱን አስተካክልና ጥሩ ሰው ሁን፣ ጥሩ ባል ሁን። ጥሩ ባል ስትሆን ደግሞ ሚስትህን ኦኬ አንቺ ያልሽው ነገር የለም። ቤት ውስጥ ወንዶቹ ጥሩ ባል ሆነው ቤታቸውን የማይመሩበት ቤት ውስጥ ያሉ ሚስቶች እየተሰቃዩ ነው የሚኖሩት። ደስታ የሚባል የላቸው። ለምን? ሰውየው ቦታው ላይ ስለሌለ እነሱ እየሞከሩ ስለሚኖሩ የሔዋንን ስህተት እየሰሩት ይኖራሉ። ሮሉን እኮ ስላልተወጣ ነው አዳም ታውቃላችኋል። ሮሉ ላይ ቦታው ላይ ስላልነበረ ነው። እሷ የለም አሁን ይሄ ስራ የተሰጠው የደንገነት አስተዳደር የሚለው ነገር አልነበረችም። እንደሷ ያልተሰጣት ነገር ውስጥ እኮ ተገብታ የተገኘችው ሰውየው የት ሄዶ ነው? እኔ ሁሌ እጠይቃለሁ አዳም የት ነበር? ከእባብ ጋር ተጀናጅነው ያ ሁሉ አውርተው ያ ሁሉ ተነጋግረው ተማምነው እስክትገምጥ ድረስ አልነበረም። ገምጣ ስጨረስ መጣ ሰውየው ለመብላት። ጥሩ ባል ማለት እሱ ነው። ጥሩ ባል ማለት ቤተሰቡን ለማኖር የሚከፍለውን ዋጋ ጠዋት መነሳቱን እንደ ትልቅ ገድልና ጀብድ እየቆጠረ የሚያላዝን ማለት አይደለም። ጥሩ ባል ማለት ቤትና ኑሮውን ቤተሰቡን ለመምራት ሲል በረሃ ለበረሃ በመንከራተቱ ደስተኛ የሚሆን ማለት ነው። ቤተሰቡን ለማኖር ጭቃ በጭቃ ሲሆን ቤተሰቡን ለማኖር ፀሐይ ቁር ሳይል ብርድ ምናምን ሳይል ጠዋት ተነስቶ ሌሊት ተነስቶ የሚተጋው ሰውዬ ማለት ነው። ቤተሰቡን ፕሮቴክት ለማድረግ ለማዳን ጭቃ የሚነካው ማለት ነው። እጆቹን ለስራ የሚያስነሳ ማለት ነው። ጥሩ ባል ማለት እሱ ነው። ጥሩ ባል ማለት ሶፋ ላይ ቁጭ ብሎ አስተያየት የሚሰጥ አይደለም በወጡ። ይሄ ወጥ ግን ትንሽ ጨው አልበዛውም የሚል ሰው እያለ ስለዚህ በዚህ አጋጣሚ ቤታችሁ በጣም ቁጭ ብላችሁ ነገሩን ሁሉ ነገር ዓለሙን ለሚስቶች ሰጣችሁ በቃ ሶፋ ላይ ሶፋውን ጉድጓድ አድርጋችሁ ብትውሉ ባሎች ተነሱ ከተቀመጣችሁበት። ኮብልስቶን ምናምን የለም አሁን መሰለኝ አይደል? ብቻ የሆነ ነገር ፍለጥ ውጣና። የምሬ ነው። አንዳንዱ መልኩን አሳምሮ ተኝቶ ውሎ ከዛ በኋላ ሸሚዝ አድርጎ ሽቱ ተቀብቶ ምናምን በቃ ምናምን አክት ያደርጋል። የሆነ ነገር ስትናገረው ምን አለበት ፓስተር ቸሬን አሰሚው ሚስቶች ተገዙ ይሌ ለአንተ አይደለም እኔ ላንተ አላልኩም። አንተማ ምን አንተ መታሰር ነው ያለብህ እስር ቤት እንዴ! አንተ እስር ቤት ነው የምትገባው። እንደዚህ የለም። ስርዓት ያዝ እንዴ! ኃላፊነት ውሰድ እንጂ ኃላፊነት። ይሄንን ስል እኔ ስራ የሌላችሁ ስራ አጦችን አላልኩኝም። ስራ መስራት እየቻላችሁ ግን በስንፍና ቆፈን ውስጥ ያላችሁ ሰዎች በስንፍና ታስራችሁ ኃላፊነታችሁን የማትወጡ በልጆቻችሁ ምንም ኮንሰርን የሌላችሁ ሚስቶቻችሁን የማትጠብቁ ቤታችሁ ላይ ምንም ኃላፊነት የማይሰማችሁ የቤት ክራዩ የቀለቡ የምናምን ምንም አያገባኝም ብላችሁ ሚስቶችን ቁጭ ብላችሁ የምታዩ ሰዎችን ነው እያልኩ ያለሁት። ማድረግ የሚገባችሁን የማታደርጉትን ነው እያወራሁ ያለሁት። ደብል ወንድ ልብስ ጸጉርን አበጥረ ሽቶ ተቀብተ ንጹህ ሸሚዝና ኮትና ሱሪ ስትለብስ አፍንጫውን የሚነፋሰው ይያል። እኔ ብቆራመድ አንተ ምን ትጠቀማለህ? ጌምሬን እኮ ነው። ምን ትጠቀማላችሁ? አገልጋይ ቁርምድብድ ቢል ምን ትጠቀማላችሁ? ከስቶ ድምፁ ሲል መመናን ምናምን ብል ደስ የሚለው ሰው አለ። አይገርም? ይሄ ነው የእግዚአብሔር ሰው የሚላል እንዴ! የብሬ ነው የምላችሁ። በጣም ልክ አይደለም። የሚያገለግሏችሁ ሰዎች እጥፍ ክብር ነው የሚገባቸው። በደንብ ነው መኖር ያለባቸው። የሚያገለግሏችሁ ሰዎች በደንብ እንዲቆሙ መረዳት አለበት። በደንብ እንዲያገለግሉ፣ እንዳይሰርቁ፣ እንዳያታልሉ፣ እንዳያጭበረብሩ። ሁሉን አስተኝቶ የሚተኛ እየቀደመ የሚተኛ አይደለም እንዴ! አንተ እህት ወንድም ነህ። ህፃናቶች ቁጭ ብሎ ትተኛለህ እንዴ? እንደዚህ አደራችሁት እየዘለላችሁ እየሄዳችሁ ቤት ሚስት ልጆች ቁጭ ብሎ ገብተህ የምተኛ ሰውዬ ካለ ዛሬ ተነስ ወይ ካፕላለ በእንግሊዘኛ ተነስና ቁጭ በል። መጀመሪያ እነሱን አስተኛ። ምን ችግር አለው? አንተ እየገባ ልጁ እንዳለው ማለት ነው። አንዳንድ ሰው እንደዚህ ነው። በቃ ባልነት የሚመስለው ገብቶ ጋቢ ለብሶ ቁጭ ማለት ነው የሚመስለው። ልጁ አባት ማለት ይሄ ጋቢ እየለበሰ ሳሎን የሚቀመጠው ነገር ነው እንዴ ብሏል። ልጁ አባት አያውቅም። አባት ማለት ይሄ ጋቢ ለብሶ ሳሎን የሚቀመጠው ነገር እንዴ! አጫውት፣ ተጫወት፣ ከልጆች ጋር አውራ፣ ተያይ። ከዛ በኋላ ተኙ በል፣ ጸልይላቸው፣ አስተኛቸው። እኛ ቤት ተለምዶ ትልልቆቹ ሁሉ ልተኛ ነው ይሉኛል፣ ይመጡና ሊጸልዩ። እሺ ብዬ ጸልይ። አሁንም ድረስ ውጪ ኮንኩኝ ደውለው ጸልይልኝ ልተኛ ነው ይላል። ምን ችግር አለ? ምን ችግር አለ? እንዴ እየበረርክ እየሄድክ ጥግ ትተኛለህ እንዴ? ሲንኳኳ ክፈች ለማለት ብላኛለች። የሆነ ፈሪ ነገር ነው ብላኛለች። ምን ነው ስላት ጥግ ነው የሚወደው እንዴ
ገርሞኛል። እሱ በጥግ በኩል ቨርቲኮ ክፈጅ ይለኛል አለ ቡቅባቃ ወይዳችን ግዴ አስመርጥና አስተኛ አንተ ዋናውን ቦታ ሲንኳኳ አቤት ለማለት እንዴ እንደሱ እንጂ ሮጠ ለመደበቅ ነው። ይሄ በቃ የመጀመሪያ መሆን አለበት። አለበለዚያ መጀመሪያ ከማግባት በፊት መማር ነበረብህ። ዝም ብለህ ወንድ ብቻ ነው የሆንከው፣ ፈሪ ወንድ ሳይሆን ባል ስትሆን ጥሩ ባል ስትሆን ምንድነው የምታደርገው? ቤተሰብን ቴክ ኬር ታደርጋለህ። የቤተሰብን ሁኔታ ትጠብቃለህ። በትክክል ቦታቸውን መያዛቸውን ማየት አለብህ። ዞር በል። የሚቆለፍ ነገር ካለ ቆልፍ፣ የሚዘጋ ነገር ካለ ዝጋ። ከዛ ገባና ተኛ። ጥሩ ባል ከማድረጉ በፊት ሊያደርግ ያሰበው ነገር ውድቅ ሊሆን እንደሚችል ሊነሳ እንደሚችል አውቆ ከሚስቱ ጋር የሚወያይ ማለት ነው። የፈለገውን እያደረገ ማስታወቂያ የሚናገር ሰውዬ እሱ ጥሩ ባል አይደለም። አባቱን ነው የሆነው። አባቱ የተሻሻለው የቤተሰብ ሕግ ስላልነበረ የድሮ አባቶች እንደዚህ ናቸው። ኢትዮጵያ ውስጥ እኮ እንደዚህ ነው ወንድ ድሮ እህቶች። አሁን እኮ ኢህአዴግ ነው ባለፈው 92 ላይ ምናምን ያሻሻለው የቤተሰብ ሕግ ላይ የሚሸጥን ምን ያገባ ያላገባ ያመጣው እንጂ በፊት እኮ የለም። ይዞ ይመጣና አወርዱት ይላል። የሆነ ነገር ምንድን ነው ትላለች፣ ይወርዳል። ከዛ የሚቀጥለው ቀን ጫኑት ይላል። የሆነ ነገር ምንድን ነው ይጫናል። የድሮ የምሬን እኮ ነው። ምን እንደሱ ነው እኮ ምንም የምታውቀው ነገር እኮ የለም። ሽንሽን ቀሚሷን ትለብሳለች፣ ድካምበር ትይዛለች፣ ፈንድሻና ምናምን እየበላች እዛው ድመት ምናምን ዳቦ። ከዛ ይመጣል ጫኑት ይባላል። ምንድን ነው ሲባል ጋሽ ያዘው ነው ይባላል። እሺ ትላለች። ይጫን ብለው ነው። ምንም መብት የላት ኢትዮጵያ ውስጥ የነበረች እናት። የለም ጫኑት አወርዱት ነው። ከዛ የሆነ ጊዜ የሆኑ ፖሊሶችና መዝገብ የያዙ ሰዎች ይመጣሉ። ምንድነው ሲባል በጫራታ ቤቱ ተሽጧል ይባላል። ውጡ ሲባል ትወጣለች። ግርም ለምን እንደተበደረ ምንም የምታውቀው ነገር የለም። ይሄ ሰውዬ ነው እኮ ሲሞት 6 ጢማም ከየቅያሱ አባዬ እያለ ይመጣል። አስብ፣ እንደዚህ አሰቃይቷት መጨረሻም ላይ ደግሞ የሚከሷት 6 ሰዎችን አሰልፎላት ነው የሚሞተው። ምንድነው መሆን የፈለጋችሁት? ወደ ኋላ ተመልሰ ሀያትን መድገም ነው የፈለከው? ጥሩ ባል እንድትሆን ከፈለክ አሳውቃት። በቃ አውሩ፣ ተስማሙ። ዝም ብለህ አትፈርጥጥ። ሁለቱ ስንት ናቸው ነው የሚለው መጽሐፍ? አንድ ናቸው ይላል። ኖ ካለችህ ቁም፣ ጠብቃት የስጋ እስክትደርስ። ፈቅ አንዳንድ ሰው እኔ ደግሞ ራሱ ሞባይሉን መክፈቱ ይገርመኛል። እንዴት አትረሳው? የብሬን እኮ አንዳንዴ እንዲህ ሳይ ይሁን እንዴ ምንድን ነው እሱ ነገር? እባብም አይደለም፣ እባብ እንደዚህ ነገር ነው። እንዲህ አልቆት ደግሞ ሳይረሳው መክፈቱ ይገርመኛል። ፓስወርድ ብቻ አይደለም ማለችኝ አንድ ስትነግረኝ ይዞት አለች። ፓንት ውስጥ አድርጎት ነው የሚተኛው አለች። እንደዚህ ይዞት አይልክም። ይኸውልህ አንተ ሌባ ነህ። ለምንድን ነው ፓንት ውስጥ የከተትከው? አየ እዚህ ውስጥ አለች፣ ውሽማው እዚህ ውስጥ አለች። ሌላ እኮ አይደለም። የመንግስት ጉዳይ ሚስጥር ይዞ እኮ አይደለም። ውሽማው እኮ ነው እንደዚህ የሚያደርግ። ባለ ውሽማዎች ናችሁ ሞባይል የምትደብቁት ይዛችሁ በየቦታው ማይልከር የትም። አንተ ለምን መሰለ ልክ አይደለም ማለት ነው ግንኙነታችን። በቃ ጤነኛ ከሆንሽ የትም ቦታ ላይ ከባልሽ ጋር ስፒከር ላይ አድርገሽ ማውራት የምትችይበትን በቃ ወደዛ አደጉ ውስጥ እስቲ አሁን በቃ አንድ በቃ ታርጌታችን መድረሻችን እንደዛ ይሁን። እስቲ ወንዶች ጥሩ ግንኙነት ካለ ስትከፍተው ፍቅሬ ትላለች፣ ወዬ ትላለች፣ ጓደኞች ይሰማሉ፣ ጉራን ትቸረችራለህ። እስቲ አርገው እሱ እስቲ እደግ ግድ የለም እግዚአብሔር ያሳድግ። በቃ ስፒከር ላይ ቢሮ ምናምን ስፒከር ላይ አድርግ። ከዛ ጓደኞቹ ፊት ሲደወል ጎኑን ትነካዋል። ካነሳው ሚዘጓሮ ትገባል። እስቲ ጨርሱ። ይሄኛው አሪፍ እንዲሆን ከፈለጋችሁ፣ ስልኩ አሪፍ እንዲሆን ከፈለጋችሁ ግንኙነታችሁ ላይ ስሩ። በእንጭጩ ጉዳዮችን ቅጩ። ከሚስቶቻችሁ ጋር ተነጋገሩ። ጥሩ ባል የሚባለው ተነጋግሮ የሚያደርግ ነው። እያደረገ የሚናገር አይደለም። ፐርሚሽን የሚጠይቅ ነው። ማስታወቂያ የሚናገር አይደለም። ፐርሚሽን መጠየቅና ማስታወቂያ መናገር በጣም ነው የሚለያየው። ፈቃድ መጠየቅና አድርጎ መናገር በጣም ነግሬያታለሁ ይላል። መቼ ነው የነገርከኝ ትላለች። በቀደም አልነገርኩሽም? ምኑን ገዛው ብዬ አልነገርኩሽም? እኮ ገዛው ነው እኮ ያልከኝ።
ንግዛው እኮ አላልከኝ አደረኩ እኮ ነው ያልከኝ። ታዲያ ይሄ አይሆንም ይላል። አይሆንምስ ተጠቀማችሁ? የሚጠቅም ነገር አገኛችሁ? እሺ ካገኛችሁ እጃችሁ እንደዚህ አድርጉና እንጸልያለን። እህቶቼ ወንድሞቼ እግዚአብሔር የተመሰገነ ይሁን። የሰራዊት አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተ ጥሩ የምትላቸው ሰዎች አድርገን፣ ለሚስቶቻችን እንዲሁም ለልጆቻችን መልካም አድርገን።